ዛሬማ በጣም ብዙ አዲስ ነገር እንደሚኖር አልጠራጠረም። በጣም ብዙ ነገር አዲስ ነገር እንዳለ እንግዲህ በውስጥ መረጃዎች እየተዘዋወሩ ይገኛሉ። የመጀመሪያው አዲስ ነገር እንግዲህ ያው ቡቡ ላይቭ ይገባል፣ ማታ ላይቭ እንገናኝ ብሎ ፖስት አድርጓል። ሌላው ደግሞ ቆይ ሰላም ልበላችሁ። ሰላም እንዴት ናችሁልኝ? ውድ ቤተሰብ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝት ተረፍረፍረፍ ይበልልኝ የኔ ምርጦች፣ የኔ ምርጦች፣ ውድ የጨረቃ ፋሚሊ እንዲሁም የማዳም ቅመሞች በስደት የስደት እህቶች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ ብዙ ነገሮች አሉ እየተወራ ላይቭ ላይ ነው የሰማሁት፣ ግን ይቅርታ አድርጉልኝና ሾልኮ ነው ያመለጣቸው ወይስ? ለነገሩ እያወሩ ነበረ። ይሄ ሾልኮ ያመለጠ ምናምን አይደለም። ለማንኛውም ማለት ነው ላይቭ ላይ ሲያወሩ የሆነ ወሬ ሰምቼ እና ምንድን ነው እሱ ልንገራችሁ እንዴ ነው ወይስ? ቆይ ትንሽ ይቁረጣችሁ መሰለኝ፣ ትንሽ ይቁረጣችሁ። ግን ከዛ ወዲህ አንድ ነገር ልበል። እኔም ብለው ሀይሚና ብሩኬ ግን ማለት ነው ትላንትና ልብ ብላችኋቸዋል። እንዴት አንድ አይነት ሊለብሱ ቻሉ? እኔ የሚገርመኝ ማች እየለበሱ ጸብ አለ እንዴ? ማች እየለበሱ መጣላት አለ እንዴ? ማች እየለበሱ መጨቃጨቅ መደባደብ አለ እንዴ? እንዴ ተነጋግረሽ በቃ ይውልን እያላችሁ ማለት ነው። ማለት በቃ እንዳልተጣለን የገባው የግባው አይነት ነገር ነው የሚመስለው። ሲጀመር እየሳቃችሁ ነው የሰራችሁት። ትላንትና እየሳቃችሁ ማለት ነው የሰራችሁት። በነገራችን ላይ ደስ ካላችሁ ታውት ይሄን ድራማ፣ ደስ ካላላችሁ ቀጥሉበት፣ ችግር የለብንም። ግን ልቀጥሉበት እንዳሰባችሁ ነው አሁን ላይ የተረዳሁት። በቃ ድራማው እንደሚቀጥል እንደሚረዝም፣ በቃ እስከ ፋሲካ ድረስ እንደሚሄዱበት ነው የሰማሁት። ኦዲየንስም ሰልችቶታል። እንግዲህ ምንም ማድረግ አይቻልም። ቻሉት እንግዲህ ፋሚሊው ቻሉት። ምንም ልጆቻችን ከጨከኑብን እንግዲህ ምንም ማድረግ ይቻላል? ምንም ማድረግ አይቻልም። እና ያው በመጀመሪያ አሁን ለገራችሁ አይቆረጣችሁ። ብዙ የሰማሁት እኔ ሀይሚዬ ሌላ ሰው ልታመጣ እንደሆነ ነው፣ ሌላ ጓደኛ ልታመጣ እንደሆነ፣ ማለትም ያው ሌላ ወንድ ማለት ነው። እርግጠኛ ግን አይደለሁም። እንደነገርኳችሁ እኔ የደረሰኝ ምንድነው ወሬ ነው። የታል ምናምን ብላችሁ እንትን እንዳትሉኝ። ላይቭ ላይ ተሰብስበው ግን በውስጥ ፎቶ እየተላላኩ ነበረ። ግን እንትን ላይ አልወጣም፣ ይፋ አልወጣም። ግን ፎቶ እየተላላኩ ነበር በውስጥና ደግሞ ያው ትላልቅ ሰዎች ናቸው ሲያወሩት የነበሩትና አላቅም፣ የትክክለኛ መረጃ አግኝተው ይሁን እንትን የሚሉት ምናምን ነገር አላቅም። እና እዚህ ጋር ምንድነው የተረዳሁት፣ በቃ ድራማው ሊረዝም እንደሆነ ነው። ሀይሚዬ በተለይ ሰው ካመጣ እኔ እስከዛሬ ድረስ እኔ እንጃ ሀይሚ ወንድ ስታመጣ እንደው ብታመጣ እንኳን የብሩኬን ጓደኞች እንጂ እስካሁን የውጭ ሰው አምጥታ አታውቅም። ግን አሁን ትንሽ የምፈራው ነገር ኤፍሬም ጋር ያው ኤፍሬም አሁን በጣም እልህ ተያይዟል ከብሩኬ ጋር ማለት ነው። እልህ ውስጥ የተገባቡ ይመስለኛል። እና ያው በጉልበት ደግሞ ታውቃላችሁ ብሩኬ በነገራችን ላይ ማለት ነው በጣም ትዕግስት የለህም። በጣም ትዕግስት የለውም ብሩኬ። ጀግንነት አይደለም ውዶቼ፣ ወንድነትም አይደለም በነገራችን ላይ ማለት ነው። ይሄ ራስን ለአደጋ ማጋለጥ ይባላል። የሆነ ነገር ላይ በቃ ችኩል ብሎ ለመደባደብ በቃ እንትን ማለት መቸኮል፣ ይሄ ራስን ለአደጋ ማጋለጥ ነው ብዬ ነው የማስበው። እና ቡቡዬ ትዕግስተኛ ልትሆን ይገባል። በጣም ትዕግስት ላይ በጣም ነው የሚቀረብ ብሩኬ፣ በእውነት ማለት ነው ትዕግስተኛ ልትሆን ይገባል። እና ያው ኤፍሬም ደግሞ ልውስጥ ስለገባ ምናልባት ብሩኬን ለማናደድ አንድም ጓደኛውን አምጥቶ እንግዲህ ከሱ ጋር ስሪ ብሎ ሀይሚዬን አሳምኖ ሌላ ታሪክ እንዳይፈጠር ነው። ብሩኬ ያው ታውቃላችሁ፣ አሁን አስባችሁታል። ወንድ ይዛ ብትመጣ ሀይሚ በስማ ብው ነው የሚለው። ትላንትና ነው መቼ ዕለት ነበር ደግሞ አንዳንዶቻችሁ ምን ስትሉ ነበረ? አሁን እኮ አንድ ሴት ብትመጣ እኮ እንዴት ትደፍርኛለሽ፣ እንዴት ከሱ ጋር ትሆኛለሽ ብላ ሀይሚ ትመጣለች ቤት ብላችኋል። ግን ይሄ ራስን ዝቅ ማድረግ አድርጋችሁ አስባችሁት ከሆነ ተሳስታችኋል። ይሄ ዝቅ ማለት አይደለም። ዝቅ ማለት ሳይሆን ይሄ ሀይሚ እኮ 2 ዓመት ሙሉ ዋጋ የከፈለችበት ፍቅር ነው። እናንተ ያማችኋል እንዴ?
2 አመት ሙሉ እኮ ዋጋ ከፍላበታለች እዚህ ፍቅር ላይ 2 አመት ሙሉ እኮ ብዙ 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 የሚሰራበት ነገር ነው። ብዙ የሚሰራበት ጊዜ እኮ ነው። እና ይሄን ሁሉ አመት አቃጥላ እዚህ ፍቅር ላይ ማንም እንደፈለገ ሲፈነጭበት ዝም ማለት አለባት? ፍቅሯን ሀይሚ እንደዚህ የምትሆን ተመልሳ ብሩኬ ጋር የምትሄደው ቤት የምትሄደው ምናምን ነገር ሴት ስትመጣም መታ የምትጣለው ምናምን ብሩኬን አለማጣት ነው። አለማጣት ለምን መሰላችሁ? አንዳንዴ እኛ ሴቶች ማለት ነው ሴቶች የምንወደውን ሰው አለማጣት በጣም ብዙ ዋጋ እንከፍላለን። በጣም ብዙ ነገር እንሆናለን የምንወደውን አለማጣት። በጣም ብዙ ሀይሚ ላይ የሚያየሁት ያለው ነገር ብሩኬን ትወዷለች፣ ማጣት አትፈልግም። ከስህተቱ እንዲማር ብላ ከቤት ወጣች። ባለፈው ለምን ይሄን አደረክ ብላ ያው እሱ ከስህተቱ እንዲማር ነው እንደዛ ያደረገችው። ግን ጭራሽ ይባስ ብላ ቤት ተከትለው መጣች ያቺ እንጂ ብሩኬ ልትተው አይደለም ከቤት ወጣ የነበረው። ምናልባት ስህተቱን አርሞ ይቅርታ ብሎኝ ይመጣል፣ በቃ ነገሮች ይፈታሉ በማለት ነው ብሩኬ ሀይሚ ከቤት የወጣችው። ግን ያ ደግሞ አልሆነም። ነገሮች ጭራሽ ወደ ሌላ እየሄዱ ነው ያሉትና ይቅርታ አድርጉልኝ። እኔ ብሩኬን በጣም ነው የምወደው። ሀይሚና ብሩኬ እንዲለያዩብኝ አልፈልግም። እመቤቴ ያው ለሁለቱም ልቡና ተስጣቸውና ወደ ነበሩበት ይመልሳቸው። የእውነት ከሆነም ማለት ነው። ግን የእውነት እንዳልሆነ በተለያየ ነገር እየነገርኳችሁ ነው። እኔም እየገባኝ ነው፣ በውስጥ መረጃ እየደረሰኝ ነው። እኔም ደግሞ በሁኔታቸው በደንብ ነው የተረዳሁት። አንደኛ አለባበሳቸውን ተመልከቱ። በየቀኑ ማች እየለበሱ ነው የሚመጡት፣ አንድ አይነት ልብስ። ሁለተኛ ትላንትና ኤፍሬም በጣም ነው የሳቀው። ሳቆ እየመጣ ነው የሳቃቸው እየመጣ ነበር ሲሰሩ የነበሩት። ሁለተኛ ሌላው ደግሞ ሶስተኛ እንደዚህ አይነት በቤተሰብ መሀል እንደዚህ አይነት ነገር የለም ብዬ አስባለሁ። በተለይ ብሩኬ ኤፍሬምን መደብደቡ፣ ኤፍሬምን መምታቱ፣ ከኤፍሬም ጋር ያልሆነ ግብ መፍጠሩ ይሄ ትክክል ነው ብዬ አላስብም። ባህላችንም አይደለም። እንደ ኢትዮጵያዊነት ስናስብ ባል ከሚስት ወንድም ጋር በዚህ ልክ ጸባ አስፈላጊ አይደለም። ይሄ የበለጠ ሚስቱን እንዲያጣት ነው እንጂ የሚሆነው በዚህ ሚስቱ ሊመልሳት ስለማይችል እንደዚህ አይነት ደግሞ እውነት የለም ምድር ላይ እና እንዳለ በጠቅላላ እየሰሩ ያሉት ነገር ድራማ ነው ብዬ አስባለሁና አሁን ደግሞ ሀይሚዬ እንግዲህ ወንድ ይዛት መጣልሽ ተብሏል። አዲስ አማች ይዛት መጣልሽ ተብሏል። ባይሆን ደስ ይለኛል። ከሆነ ደግሞ ምንም ማድረግ አይቻልም። የተጀመረው ብሩኬ ጀምሮታል። እሷን ደግሞ ለምን እንዲያረግሽ ብለን ሲሆን ያው እኔ አሁን እንዲመጣ አልፈልግም። እውነት ለመናገር ባይመጣ ደስ ይለኛል። እቃወማለሁ ይሄንን። ግን ደግሞ ለምን አረግሹ ብዬ ደግሞ እሷን የበለጠ እሷን መውቀስ አልፈልግም። ካሳለፈችው ነገር አንጻር ቢያንስ ይህንን ሀይሚ ሌላ ስላችሁ የፍቅር ይዟት ምናምን አይደለም። አሁንም ብታመጣው 100% እርግጠኛ ሆኜ የምነግራችሁ ነገር ቢኖር ፍቅር ይዟት ወይ ሌላ ጓደኛ ወይ ሌላ ነገር ይዛ የምትመጣው ኤፍሬም አሳምኗት ብሩኬን ለማናደድ ነው። የሆነ ሰው አንስተው ነው የሚያመጡት፣ የሆነ ሰው ከፍለው ነው የሚያመጡት። እና ለማንኛውም አብረን እናያለን የሚሆነውን ነገር። ጨረቃ ፋሚሊ እህቶቼ፣ ስደት እህቶቼ ከስራ ጋር እንዳትጨነቁብኝ፣ ፈታ በሉ። ስራ እየሰሩ ነው እነሱ። ደስ ካላችሁ እዩዋቸው፣ ደስ ካላላችሁ ደግሞ እዩ ብሎ የሚያስገድዳችሁ ስለሌለ አትዩ። ግን ፈታ በሉ። እንድትጨነቁ ምናምን አልፈልግም። ምክንያቱም አዳሚ በሚሰራው ውሸት ለምን እናንተ ትጨነቃላችሁ?